بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم إن شاء الله تعالى بالله سبحانه وتعالى فقد كهنا قدي خذ عقيدتك يميل لشيخ محمد ابن جميل زين رحمة الله رحمة واسعة هنا الكتاب من اللالن بالله سبحانه وتعالى فقدنا بالله سبحانه وتعالى جزاء ይሄንን ኪታብ እንማማራለን ማለት ነው። በመጀመሪያ ደረጃ ይሄን ኪታብ ለመማር ምንድነው ዓላማው ብላችሁ ከጠየቃችሁ ይሄንን ኪታብ በመጀመሪያ ደረጃ እንዲሁ ማስቀራት የፈለኩት አንደኛ አላህ Subhanahu Wa Ta'ala በዚች በትንሹ ዕውቀቴ እንዳይዘኝ ነው። መልእክተኛው ሰለላሁ ዐለይሂ ወሰለም እንዳሉት ዕውቀት የደበቀ ሆነ አካል አላህ የውመል ቂያማ የልጅላሁ ቢልጃሚ ሚነን ናር 1 2 እንደገና አላህ Subhanahu Wa Ta'ala እንዳለው በቁርአኑ ግልጽ ባደረግንላቸው በኋላ ለሰዎች የሚደብቁ እነዚህም በታዛቻ ስላላቸው ማለት ነው። 2 ይሄንን በዚህ በቪዲዮ መልክ ያዘጋጀሁት እንዳትደክሙ ምሳሌ ኡስታዝ ሰፈራችሁ ላይ ባይኖር ቀለል ባለ ሁኔታ ስተኙ ወይም ከእንቅልፍ ስትነሱ ከ10 እስከ 15 ደቂቃ የሆነ ምንድነው ቪዲዮ ነው። እዛም አጠር አድርጌም ላቀርበው ምንድነው ፈልጋለሁ ማለት ነው። ስለዚህ አላህ ለኔም ስራዬ ኸይር ስራዬ ይቀበለኝ ለእናንተም እንዲሁ ከተጠቀማችሁ አላህ ኸይር ስራችሁን ያብዛዛላችሁ። ሲቀጥል ከዛም በኋላ ደግሞ ቻናሉ ደግሞ ሰብስክራይብ ላይክ በማድረግ ምን በሉት ቤተሰብ ሁኑ እላለሁኝ። ቀጥታ ወደ ኪታቡ ሄዳለሁ ማለት ነው። ኪታቡ ኹዝ አቂዳ ነው። ኹዝ ብሎ ማለት እንግዲህ ያዝ አቂደተክ እምነትክን ያዝ በሚል ምዕራፍ ሸህየው ምን ብለዋል አቅርበዋል። ሚነል ኪታቢ ከቁርአን ከኪታብ ከአላህ መጽሐፍና ወሱና ከሱና ከነብዩ ሰለላሁ ዐለይሂ ወሰለም ሱና አሰሂህ ትክክለኛ ከሆኑ ሐዲሶች ምን የተደረገ ነው የተገነባ ነው። በጥያቄና መልስ ማለት ነው። አልጃሚዕ ተርቲብ ሙሐመድ የእሳቸው ስም ሙሐመድ የሆነ አልጀሚል የአባታቸው ስም ጀሚል አልዘይኑ ጀሚል ዘይኑ የአባታቸው ስም የሆነ ማለት ነው። ስለዚህ የሻህየው አጭር ታሪካቸው እንትን ለማለት the popular Islamic book ኹዝ አቂዳ ታዋቂው የብዙዎች ዘንድ ታዋቂ የሆነው የኹዝ አቂዳ ኪታብ ሚነል አልኪታቢ ወሱና ከኪታብ እና ከሱና ከሐዲስ ምን ያለ የተወጣጣ የሆነ ምንድነው ሰሂህ ከሆኑ ሐዲሶች የተወጣጣው ኪታብ ጥያቄና በመልስ አድርገው ሸህየው ምን ያደረጉት ነው ያዘጋጁት ነው ማለት ነው። take your creed from authentic book and sunnah ምንድነው ኹዝ አቂዳ የሚለው ትርጉሙ ነው። take your creed እምነትክን ያዝ from authentic ትክክለኛ እውነተኛ ከሆኑ ቡክ ያላህ ቁርአንና ሱና የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ was authored by ጸሐፊው by Islamic scholar ከሆኑት ሙሐመድ የአባታቸው ስም ራሳቸው ስም ሙሐመድ ጀሚል ዘይኑ ይባላል። he was born in Alibo in ሰይራ የተወለዱት አሊቦ ሰይራ 1925 እንደ አውሮፓውያን አቆጣጠር ተወለዱ ማለት ነው። ኤዥያ ምድር ውስጥ ማለት ነው። እዛው አረቢያ ማለት ነው። ያሁኑ ሰይራ ማለት ነው። and passed away ከዛም ሞቱ in መካ ውስጥ ሞቱ። ሳውዲ አረቢያ አሁን ያለችው ሳውዲ አረቢያ ውስጥ ሞቱ in 2010 በ2010 ሞቱ 2010 እንደ አውሮፓ አቆጣጠር። ስለዚህ ስታቀናንሱት ወደ 85 አመት ሆኗቸዋል ማለት ነው። ይሄንን የአውሮፓ እድሜያቸውን ለማለት 579 አመት መንበሉ አሁን ካለነው 1447 579 ወይም 78 መንበሉ ሲጨምሩ ይመጣላችኋል ማለት ነው። so you can read download in the book ምን አድርጋችሁ ማለት ትችላላችሁ ዳውንሎድ ማድረግ ትችላላችሁ ማለት ነው።
خذ عقيدتك እምነትህን ያዝ من الكتاب ከአላህ ቁርአን ወሱና ከነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ሰሂህ ከሆኑ ማለት ነው። አይተናል። አንቀጣው ወደ ሙቀዲመው ንግባ። ቢስሚላሂር ረህማኒር ረሂም ቢስሚላህ ባላህ ስም አርረህማን እጅግ በጣም አዛኝ አርረሂም እጅግ በጣም ሩህሩህ በሆነው ባላህ ስም ጀምራለሁ። ምን አሉ ሸህየው ኢነል ሐምዱሊላህ ምስጋና ለአላህ ሱብሓነሁ ወተዓላ ይገባው። ነህመዱሁ እናመሰግነዋለን። ወነስተዒኑሁ በሱም እንታገዛለን እገዛን በሱ እንለምናለን። ወነስተግፊሩሁ ማህርታንም እንለምነዋለን። ወነዑዙ እንጠበቃለን ቢላሂ በአላህ እንጠበቃለን። ሚን ሹሩሪ ከተንኮል አንፉሲና ከነፍሶቻችን ተንኮል ወሰያቲ ከመጥፎ ስራችንም ምን እንላለን እንጠበቃለን። አዕማሊና ከመጥፎ ስራዎቻችን መየህዲህላሁ አላህም የመራው ፈላ ሙዲለ ለ ለሱም መጥመሚያ የለውም። ወመን ዩድሊል እንዲሁም ደግሞ አላህ ያጠመመው ፈላ ሃዲየ ለሁ ለሱም መቀናቻ የለውም። ይሄንን እንዴት አድርጋችሁ ታስቡት? አላህ መመራትን የፈለገ ያን አካል አላህ የመራውን አካል መጥመሚያ የለውም። እንዲሁ ደግሞ እያወቀ እየጠመመ አላህ ደግሞ ካጠመመ በጥመቱ መንገድ ጥመት ከጨመረለት ለሱ የሚያቀናው የለም በሚል ትይዙታላችሁ። እንግዲህ አላህ ምንድነው ፍትሃዊ የሆነ አካል ነው። ኢነላህ ላ የዝሊሙ አሐደን ኢነ ረበከ ላ የዝሊሙ አሐደን ጌታ አንድንም አይበደልም። ስለዚህ መመራት እየፈለገ ካጠመመው ይሄ ፍትሃዊነት አይደለም። ስለዚህ አላህ መመራት የፈለጉትን ይመራቸዋል። እሱ የመራቸው ደግሞ የሚያጠማቸው የለም። እሱ መጥመም ፈልገው አላህ በጥመታቸው ላይ ጥመት የጨመረላቸው እንደሆነ ለነሱ የሚያቀናቸው የለም። ወአሽሀዱ እመሰክራለሁኝ አነ አላ ኢላሃ ከአላህ በቀር በሐቅ የሚመለክ አምላክ የለም ኢላላህ አላህ ቢሆን እንጂ ላ ማዕቡደ ቢሐቅን ኢላላህ የሸሃደቱ ላ ኢላሃ ኢላላህ ላ ማዕቡደ ቢሐቅን ኢላላህ ከአላህ በቀር በሐቅ የሚመለክ አምላክ የለም። ወህደሁ በብቸኝነቱ ላ ሸሪከ ለሁ ለሱም ተጋሪ የሌለው ሲሆን ወአሽሀዱ አሁንም እመሰክራለሁ አነ ሙሐመድም እኮ አብዱሁ የሱ የአላህ ባሪያው ናቸው። ወረሱሉሁ መልእክተኛው ናቸው። አብዱን ላ ዩዕበድ ባሪያ ናቸው የማይመለኩ ወረሱሉ ላ ይከዘብ መልእክተኛ ናቸው የማያስዋሹ። ስለዚህ ይሄ ምንድነው የእሳቸው ምንድነው ይሄ ብዙ ጊዜ ኹጥባ የምናደርገው ማለት ነው። አማ ባዕዱ ከዚህም በመቀጠል ወደ ሌላ እየገቡ ነው። فهذه ጭር ማብራሪያ እቺ ኪታብ እኮ ያዘጋጀዋት እኮ አስኢለቱን ጥያቄ ናቸው እኮ በ52 59 አካባቢ የሆነ ጥያቄ ናቸው። ሀመቱ አንገብጋቢ የሆኑ ጥያቄዎች ናቸው። በምንድነው ደግሞ አንገብጋቢነታቸው? ፊል አቂዳቲ በአቂዳ በእምነት ላይ የተመሰረቱ የሆኑ ጥያቄዎች ናቸው እኮ። አቂዳቱን ኡጂቡ መልስ እሰጣለሁ። ለዚህ አንገብጋቢ ለሆኑ ጥያቄዎች መልስ እሰጣለሁ። አለይሃ በዛ ላይ መልስ እሰጣለሁ። በመልስ ሰጥ ደግሞ በራሴ እኮ በለም ነፍሴም አይደለም ማዓ ዚክሪ በማውሳት ነው እኮ الدليل ማስረጃ በማቅረብ ሚነል ቁርአኒ ከቁርአን ካላህ ቁርአን ወልሐዲሲ እንዲሁም ከሐዲስ ከነብዩ ሰለላሁ ዐለይሂ ወሰለም ንግግሮች ሊያጥመኢነ ይሄንን ደግሞ ማቀርበው እኮ ኪታቡ ያዘጋጁ ሊያጥመኢነ ሊረጋጋ ሰውየው አንባቢው ይሄንን ኪታብ አንብቦ ምን ሊል አቂዳውን ከገነባ ከቁርአን ከሐዲስ ከገነባ በኋላ ሊያጥመኢነ ሊረጋጋ ነው። አልቃሪኡ አንባቢው ይሄንን ኪታብ የሚያነብሰው ኢላ ሲሐቲ ትክክለኛ ወደ ሆነው አልጀዋብ መልስ ሊሰጥ ተረጋጋ ነው። لأن عقيدة ምክንያቱም አቂዳ التوحيد የተውሂድ አቂዳ የተውሂድ እምነት ብሎ ማለት እኮ የአንድነት እምነት ብሎ ማለት እኮ አሳሱን መሰረት ነው። ሰዓዳቲ ደስታ አልኢንሳን የሰው ልጅ ደስታ የሆነ የሰው ልጅ ምንድነው ደስታ ነው። ተውሂድ ከያዘ ሰውየው ዱንያም ላይ አኺራም ላይ ምንድነው የተደሰተ ነው። ፊ ዱንያ በዱንያም ላይ ወልአኺራ አኺራም ላይ ምን ያለ ነው
ሰውየው የተደሰተ ይሆናል ማለት ነው። ስለዚህ በመጨረሻም ወላሁ እኔ እኮ አላህን እለምነዋለሁ ወላሁ አላህም እኮ አስአሉ ጠይቀዋለሁ አንየንፈዐህ ሊጠቅም ዘንድ ቢሃ በዚች ኪታብ ሰዎች ሊጠቅም ዘንድ አልሙስሊሚን በተለይ ሙስሊሞችን ይጠቅም ዘንድ አንብበው ሊጠቀሙት ይጠቅም ዘንድ ወየጀዐለሃ ሊያደርጋትም ኻሊሰተን ጥርት የሆነች የጠራች ሊላሂ ለአላህ ብቻ ተብላ የተሰራች ሊያደርጋት ተዓላ ከፍ ያለው የአላህ ሱብሓነሁ ወተዓላ ፊት ተፈልጎ ሊያደርጋት እለምናለሁ። ኢኽላስ ማለት ነው። ስለዚህ አስቡት ወደ ከሞቱ እንግዲህ 2010 ማለት አሁን በአውሮፓዎቹ 2026 ነው ያለነው። 2010 ሞተዋል። 16 ዓመት ገደማ ከሞቱ ሆኗቸዋል። ስለዚህ እቺ ኪታብ በየመድረሳው ትቀራለች በህፃናቶች በተለይ ማለት ነው። ስለዚህ ይህንን ኪታብ እንዳያመልጣችሁ አደራችሁን። ስተኙ ስትነሱ ከ10 ደቂቃ 15 ደቂቃ ነው ምንድነው አይፈጅም። ይህንን ኪታብ አቂዳችሁን በዚህ ምን በሉ በዚህ በአላህ Subhanahu Wa Ta'ala የሆነ ቁርአንና ሐዲስ ገንቡ ሐዲስ እንትናችሁን ተለያዩ ሰው ልጅ ፊልም የ2 ሰዓት ፊልም ይመለከታል። ግን ሐቂቀተን ለአላህ Subhanahu Wa Ta'ala ሲባል 10 ደቂቃ 15 ደቂቃ እንደ ድሮ 2 ወር 3 ወር የሚያስጉዝ ጉዞ ሂድ አልተባለም። አላህ ቴክኖሎጂ አግራርቶታል። በዚህ በልክ በተኛበት በአልጋው ላይ ቁጭ ብሎ ለሚቀራው ኪታብ 10 ደቂቃ 15 ደቂቃ መስጠት እጅግ በጣም ያሳዝናል እላችኋለሁኝ። ስለዚህ ሼህ መሐመድ ጀሚል ዘይኑ እቺን ኪታብ ጥያቄና መልስ አዘጋጅተዋታል። ሙሐመድ ናቸው ኢብን ልጅ ጀሚል የጀሚል ልጅ ዘይኑ የዘይኑ ልጅ የሆኑት። ስለዚህ አደራችሁን ይህንን ኪታብ ቀለል አድርጋችሁ ጀምሩት። ልክ ወላሂ እኔ እውነቱን ለመናገር ልክ ቃይዳቱ ኑራንያ ነችን ልክ አረብኛው ማንበብ አፋቅጄ ማንበብ እንደጀመርኩ ኡስታዝ ይህንን ኪታብ ግዙ አለ። በቃ ሄደን ገዛናት 25 ብር ምናምን ነበረች። ያችን ኪታብ ገዛን። ከዛ በኋላ እንደዛ እያለን አልহামዱሊላህ አላህ Subhanahu Wa Ta'ala እየጨመረ በእውቀት ላይ እውቀት እየጨመረ አላህ ትዕግስቱን ሰጥቶን ይሄንን ኪታብ መልሼ ለሞጣላ በቅቻለሁ ማለት ነው። ለኔም ዱዓ አድርጉልኝ፣ ለኔም ለአባቴም ዱዓ አድርጉልኝ፣ እንዲሁም ለኡስታዜንም ዱዓ አድርጉለት። ምክንያቱም እሱ ይሄንን ኪታብ ለኛ ባያስቀራ ኑሮ አስቡት የት እንደምንሄድ። ስለዚህ ይሄንን ስታደርጉ በመጀመሪያ ደረጃ ለራሳችሁም እስቲ እውቀት ራሴን ልቀይር ብላችሁ ተቀየሩ። ራስን ለመቀየር ብላችሁ ጀምሩላችኋለሁ። አላብዛባችሁ ወንድሞቼ እላችኋለሁኝ። አላህ የኔንም የእናንተንም መጨረሻ ያሳምርልኝ እላችኋለሁኝ። ቻናሉን ሀያቱ ከድሮ ብላችሁ ምን በሉ ሰርች ምልክቷን ንኳትና ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ ተባበሩ እላችኋለሁ። ይህንን ቻናል እንዲያድግ ማለት ነው። ጃአለኒ አላሁ ወኢያኩም من الذين يستمعون القول فيتبعوه وصلى اللهم وسلم على نبينا محمد وعلى آله وصحبه أجمعين.